ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለየት ያለ የአዋዜ አሰራር እንይላችሁ ቀርብ ያለው ለጥሬ ስጋ ለጥብስ ለጎረድና ለተለያዩ ምግብ ማባያ የሚሆን ቆንጆ የአዋዜ አሰራር ነው። እስከመጨረሻው ከኔ ጋር ሆኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ወደ አሰራሩ እንሄዳለን። እንደ ሁሉ ጊዜው የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። በርበሬ ነው። በቅመም ቆንጆ ሆኖ የተዘጋጀ በርበሬ አለኝ። የተጠቀምኩት 250 ግራም ወይም ሩብ ኪሎ ነው። ሌላውን ግብአት ላሳያችሁ። ሚጥሚጣ ነው። ሚጥሚጣ 3 የሾርባ ማንኪያ ሚጥሚጣ እጠቀማለሁ። ቅመማ ቅመም የምጠቀመው እዚህ ጋር 2 የሾርባ ማንኪያ ነጭ ሽንኩርት እና 1 የሾርባ ማንኪያ ሙሉ የተፈጨ ኮረሪማ እጠቀማለሁ። ሌላው ደግሞ የተፈጨ ዝንጅብል አለኝ። የተጠቀምኩት 1 የሾርባ ማንኪያ ሙሉ ዝንጅብል የተፈጨ። ጨው እንጠቀማለን። ጨው እኔ 1 የሾርባ ማንኪያ የሚሆን ጨው እጠቀማለሁ። ሌላው ደግሞ ዘይት ነው። 125 ሚሊ ሊትር ዘይት እጠቀማለሁ። ሌላው እንግዲህ አልኮል መጠቀም ለማትፈልጉ በውሃ ማድረግ ትችላላችሁ። እኔ እዚህ ጋር ቀይ ወይን እጠቀማለሁ። ከፈለጋችሁ ቢራ ሊሆን ይችላል፣ አረቄ ሊሆን ይችላል፣ ጠጅ ሊሆን ይችላል። የምታገኙትን እናንተ መጠቀም ትችላላችሁ። እኔ ዛሬ ቀይ ወይን ተጠቅሜ እየሰራሁ አሳያችኋለሁ። ሌላው ደግሞ አዋዜውን ሰርተን የምናስቀምጥበት እቃ ያስፈልገናል። ጠርሙስ ቢሆን ቆንጆ ነው። እዚህ ጋር አዘጋጅቻለሁ። ከዚያ በመቀጠል ደረቅ ግብአቶቹን ሁሉንም አንድ ላይ ቀላቅላለሁ። በርበሬውን አድርጌ ጎድጎድ ያለ እቃ እናዘጋጅና በርበሬውን እናደርጋለን። ከዚያ ሚጥሚጣውን እናደርጋለን። ሚጥሚጣው የበለጠ እንዲያቃጥልና እንዲጣፍጥ ያደርጋላችኋል። ካልፈለጋችሁ አለመጨመር ትችላላችሁ። ሌላው ደግሞ ስናፍጭ 1 የሾርባ ማንኪያ ማድረግ የምትፈልጉ ከሆነ መጠቀም ትችላላችሁ። ሌላው አልኮል የማትፈልጉ ከሆነ በፈላ ውሃ ማዘጋጀት ይቻላል ማለት ነው። እንግዲህ እንደምትመለከቱት በርበሬውን፣ ሚጥሚጣውን፣ ኮረሪማውንና ጨውን አንድ ላይ ቀላቅዬ በደንብ እንዲዋሃድ አደርጋለሁ። በጣም ቀላል ነው። ደግሞ አሁን በቀላሉ አስባችሁት መስራት የምትችሉት ነገር ግን ደግሞ ሰርታችሁ እንዲያድር ብታደርጉት የበለጠ ከቅመሙ ጋር ስለሚዋሃድ ቆንጆ ጣዕም እንዲኖረው ያደርጋል። ነጭ ሽንኩርቱንና ዝንጅብሉን እጨምራለሁ። ዋናው ማጣፈጫ ነጭ ሽንኩርትና ዝንጅብል እንደዚሁም ኮረሪማው ነው ማለት ነው። እንግዲህ አንድ ላይ በደንብ አድርጌ ቀላቀልሁት። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ እናንተ ቪዲዮ ለሌሎች እንዲደርስ አድርጉ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደምትመለከቱት እንደዚህ ደረቅ ግብአቶቹን አንድ ላይ በደንብ አድርጌ ከቀላቀልኩ በኋላ ወይን ያው መጠኑን ያነገርኳችሁ የምንፈልገው ውፍረት እስኪበቃ ድረስ መጨመር እና ማቅጠን ስላለብን ነው። የሚበቃንን ያህል ማለት ነው። ውፍረቱ ያው በርበሬው አንዳንድ በርበሬ ውሃ ያነሳል፣ አንዳንዱ ደግሞ ላያነሳ ይችላል። ስለዚህ ዘይትና ወይን እያደረግን አንድ ላይ በደንብ እንቀላቅለዋለን። በደንብ የምንፈልገው ውፍረት እስከሚደርስልን ድረስ ማለት ነው። ሌላው እንግዲህ እዚህ ጋር መጨመር ከፈለጋችሁ የፈላ ውሃ መጨመር ትችላላችሁ። ግን ለረጅም ጊዜ እንዲቆይላችሁ የምትፈልጉ ከሆነ በወይኑ ብቻ ብትሰሩት የፈለጋችሁት ጊዜ ድረስ ፍሪጅ ውስጥ አስቀምጣችሁ ሳይበላሽባችሁ በደረቅ ማንኪያ እየቆነጠራችሁ ለብዙ ጊዜ መጠቀም ትችላላችሁ። በውሃ ከሆነ ግን ትንሽ ከአንድ ወር በላይ አይቆይም። በውሃ ካዘጋጀ ነው አነሳ አድርገን አዋዜውን ማዘጋጀት ይኖርብናል ማለት ነው። እንግዲህ እንደምትመለከቱት ቆንጆ አድርጌ ከቅመሞቹ ጋር በደንብ አዋሃድኩት። ውፍረቱ እንደዚህ ይበቃዋል። እናንተ ቀጠን እንዲል ከፈለጋችሁ ጨምራችሁ ማቅጠን ነው። ከዚያ በመቀጠል እቃችን ላይ ትንሽ ዘይት ከስር እናደርግና ያዘጋጀነውን አዋዜ እንደዚህ እቃችን ውስጥ እናስቀምጣለን ማለት ነው። በጣም ቀላል ነው። ሁላችሁም ሞክሩት። በተለይ አሁን ለበዓል እንደዚህ ቆንጆ አዋዜን ሰርታችሁ መጠቀም ትችላላችሁ። ይሄ አዋዜ ግን የሚሆነው ለወጥ መስሪያ አይሆንም። ለተለያዩ ምግብ ማባያ ነው የሚሆነው። ለጥሬ ስጋም እንግዲህ መጀመሪያ ላይ እንደገለጽኩላችሁ ማለት ነው። እንግዲህ እንደዚህ ቆንጆ አድርጌ እቃዬ ውስጥ ካደረኩ በኋላ ከላይ ዘይት በትንሹ እናፈስበታለን ማለት ነው። ከዛ ማንኪያችን እርጥብ ሳይሆን ደረቅ ማንኪያ በመጠቀም በፈለጋችሁት ጊዜ እየቆነጠራችሁ ከወፈረባችሁ ትንሽ
በውሃ እያቀጠናችሁ ልታቀርቡ ሲሆን መመገብ ትችላላችሁ። እንደምትመለከቱት እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ። እንዴት እንደሚያምር እንዴት እንደሚጣፍጥ ሰርታችሁ ሞክሩት። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን የመሰለ ቆንጆና የሚጣፍጥ የአዋዜ አሰራር ነው። ስለተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው